ከራስ ሃይ እሺ እንዴት ነህ? አለ እንዴት ነሽ? እንዴት ነበር ቆይታ? በጣም ደስ ይል ነበር። ክሬቲቭ ስንት ክፍል ነህ? ስንት ዓመት ነው? አንቺ አዶናይንም ስንት ዓመት ነው? እኔ ከዛ ስንት ክፍል ነው የምትይኝ? እሱ ይሻለኛል ነው። ይሄ የማን ነው? ምንድነው? እኔ የኔ ኃጢአት የተለየ ነው። ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣም ይስማቸው። ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች በሌላ ቪዲዮ ተመልሻለሁኝ። የፋሽን ሾው ቀጥሏል። እንግዲህ እናንተን ፈታ እናደርጋችኋል ብዬ ስላሰብኩኝ ቪዲዮውን ይዤላችሁ መጥቻለሁኝ። ሪአክት እናደርጋለን። እሺ ሰላም ነው። አይስክሪም ህሊና ሶ ጋይስ ከሰው ጋር እየተተዋወቁ መተዋወቅ ራሴ ብታወቅ አፈር ጋይስ ማርያም በጣም ነው የሚያሳፍረው። ከአክተር ከፋሽኖች ጋር ታዋቂና ብር ይከፈልሻል። እናንተ ታደርጉታላችሁ። እየሄድን እንተዋወቃችሁ እስቲ ነኝ አኸረት ሊተዋወቁ ነው። አክተራት አይና ንሂድ እንተዋወቅ እያለቻት ነው። የአዶናይ ልጅ ነች ያችኛዋ። እየፈለግን የምንወዳቸው ዲዛይነሮች እየፈለግን ስማችን ተዋወቁ ተብለዋል። ኢንተርቪው ያደርጋሉ። እስከ መጨረሻው አብራችሁኝ ከቆያችሁ ታያላችሁ። ፈታ ዘና ትሉበታላችሁ። መግቢያው ላይ የተወሰነ ለማሳየት ሞክሬያለሁኝ። እንግዲህ ተዋወቁ ብሏቸዋል አዶናይ። እስኪ የሚያደርጉትን እያንዳንዱን ነገር እናያለን። ዴቪድ አዶናይ ናይስ ቱ ሚት ዩ። ሙሽን ማክስ አዶናይ ናይስ ቱ ሚት ዩ። ሃይ ናት ማህሌት እንዴት ነሽ? አዶናይ ናይስ ቱ ሚት ዩ። ኢን ኢትዮጵያ yes I try በጣም ታዋቂ ነህ እያለው ነው አዶናይ። እንግዲህ እንደሰማችሁት ኢትዮጵያ ብሏል። አረ ከኢትዮጵያ ውጭ ታዋቂ የሆነ ነው አዶናይ። Superstars they want to be models and designers. ኦኬ ልጁ እና እህቱን እያሳወቃቸው ነው። What's your name? አክበረት. Her name is አክበረት. What about yours? What's your name? ራሷን እያስታወቀች ነው። Helena. Yes. Helena. You should meet her. She's a very known designer. Oh. Salon. I organize Africa Fashion Week. Okay. When is the next one? January. Where is it going to be? Usually here so 15 years. Okay, so no. I'm watching these girls and I'm like, very fashionable. አፈራችሁ። Fashion Week አዘጋጅነኝ. You can look it up. Yes. Hi, Mahalet. Helena. Nice to meet you. Okay. Helena. Yeah. Two powerful girls. Yes, I can see. They want to do designer. They want to become designer as well. በጣም ፓሽኑ አላቸው. I can see. Yeah. How old? ፓሽኑ ፍላጎቱ And she just turned 15 almost like 4 days ago. This is where you start, by the way. Creativity? No, really. Yeah. For her Being birthday. able to express. Yeah. For her birthday, I got her a sewing machine. So that she, yeah. Is she taking classes or? She is going to be taking classes. She just finished her school, so now she's going to be joining summer classes. Very good. Yeah. I encourage it. Definitely. Please look up our event. It's a big event. Okay. I would love ስልክ ቁጥር ብንቀያየርና I would love to contact you. ዛሬ ወክ እንዲያደርጉ እየጠየቅን ነው። ኢንተርቪው ተጀምሯል። አይ ከራስ ሃይ እሺ እንዴት ነህ? አለ እንዴት ነሽ? እንዴት ነበር ቆይታ? በጣም ደስ ይል ነበረ። በጣም እንዴት አየኸው? በጣም ደስ ይላል። በጣም ወድጄዋለሁ። ክሬቲቭ ስንተኛ ክፍል ነው? ጥሩ ጥያቄ። እኔ ክፍል የለኝም፣ ስራ ላይ ነኝ። አሁን ከኛ ትማራለህ። እንወዳለን፣ እናመሰግናለን። ሌላ ሰው ኢንተርቪው ኢንተርቪውን ቀጥሉ ብሏቸዋል። ኮንፊደንስ እያስተማራቸው ነው። እዚህ ሁሉ ሰው መሀል እንግዲህ እየዞሩ እየገቡ ኢንተርቪው እያደረጉ ይገኛል። እስኪ ኢንተርቪዋቸው ይቀጥላል። እኔ ከሃና ጋር በጣም ነው የምንወድሽ። Thank you. Interview? Thank you. አመሰግናለሁ። በጣም ነው የምታምሪው። ኦኬ፣ በጣም ነው የምታምሪው። ኢንተርቪው ቀጥሏል። እንግዲህ እንደዚህ አይነት መድረክ
ለመታወቅ የምትወዱትን ሰው ደግሞ ወደፊት የምትፈልጉትን ፕሮፌሽን ለመሆን በጣም ትልቅ ነው። ስንት አመት ነው አንቺ አዶናይንም ስንት አመት ከዛ ስንት ያክፍል ይሻለኛል ነው። ይሄ የማን ነው? ይሄ የማን ነው? ልጅ ስትሆን እኮ ነፃነታቸው እኮ ነው ደስ የሚለው። ይሄ የማን ነው? በቃ ከመጠየቅ ወደ ኋላ አትሉም። ምንም የሚያስፈራችሁ ነገር የለም። አንድ እንትን ውስጥ ከገባችሁ በኋላ እስኪ ጀምሩ ነበረ። ለመጀመር እንፈራለን ስትል ነበረ እንደሰማችኋት። ከጀመሩ በኋላ ግን ምንም መፍራት የለ። ይሄ የማን ነው ጠየቀች። እስኪ ተቀጥል። ይሄ ሆቴል ሙሉ አያት ሬጀንሲ የማን ነው? ይሄ ያንተ ነው። ጋይስ ሶስታችን ፕሮግራሙ በጣም አሪፍ ነበር። ለወደፊቱ አንቺ እንደምታዘጋጂው በጣም ባለ ሙሉ ተስፋ ነኝ። አንቺ እንደምታዘጋጂው ኮላብ አድርጋችሁ በጣም አሪፍ ፕሮግራም እንደምታዘጋጁ በጣም ተስፋ አደርጋለሁ። በተማመንባችኋለሁ። በጣም ነው የምወዳችሁ። ትልቅ ደረጃ እንድትደርሱ እመኝላችኋለሁ። አሜን ወንድሜ እናመሰግናለን። አሁን ደግሞ ቀጣይ ዋው ደስ ሲል አናያለን። አሁን ቀጣዩ ፓርት እየተገባ ነው። በዚህ እሺ ይገልበጥ from business እንዳይሰበር ተብሎ ነው። ይላል just ሄሎ አንተ ገብተዋል። ነይ ግቡ oh my god ሰሊት ለነሽና ደናነሽ አለን አይዞን my god this is so beautiful ናቢ ያሳያቸው። አሁን እንደምትመለከት እየገቡ ይገኛል። በጣም ደስ የሚል ቫይብ ነው። ከዚህ በኋላ ደግሞ የሚለቀቁ ቪዲዮዎች በእርግጠኝነት ተሳጭ ነው የሚሆኑት። እኔም እየተከታተልኩ ለእናንተ የማድረሳችሁ ይሆናል፣ ሪአክት የምናደርግ ይሆናል። እስካሁን ያሉት ነገሮች እጅግ በጣም ደስ ይላል። የልጆቹ እንግዲህ ድሪማቸው ፋሽን እና ዲዛይን ነው። እሱንም እውን እንደሚያደርጉት አልጠራጠርም። አዶናይ ወንድማቸው ከጎን ሆኖ የማይቻል ነገር የለም። ከዚህ ቀደም በርካታ ነገር አይተናልና በቀጣይ ከጋዜጠኛ ሶፎንያስ ጋር በተያያዘ ነው። መግቢያውም ላይ የተወሰነ ነገር አሳይቻችኋለሁ። እኔን መሰል በርካታ አሶች አሉ አጋልጣለሁ ብሏል። እናዳምጠው። ምንድነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣን ይስማቸዋል ልናገር እንዴ? አንተዋወቅም እንዴ? ተው እንጂ ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ እንተዋወቃለን። ጋዜጠኛውን እንደሰማችሁት የኔን ሐሳብ የተረዳሁትን ነገር ላጋራችሁ። እኔ ብቻዬን አይደለሁኝም የሚል ነገር ነው እየተናገረ ያለው። ራስን ለማከብ እንደዚህ አይነት ነገሮችን መጠቀም ምናልባት የሳይኮሎጂ ሕክምና ጀምሮ ሊሆን ይችላል፣ እንደዚህ አይነት ነገር ሊሆን ይችላል። ወይም ሙሉ ለሙሉ አላገግምም ማለት ይቻላል። ግን ጀስቲፋይም ለማድረግ እየሞከረበት ያለ መንገድ አለ። እግዚአብሔር ሙሉ በሙሉ ማርማት ፈልጋለሁ፣ ከዚያ ውጭ ግን እኔ ብቻ አይደለሁኝም ሌሎች ሰዎች አሉ ብሎ ብቻዬን አይደለሁም አይነት ስሜት እንዲፈጠር ለማድረግና ሌሎች እንደዚህ አይነት ውስጥ የገቡ ሰዎችን ለማጽናናት አይነት ነገር ነው የተረዳሁትና ትክክል አይደለም፣ መስተካከል አለበት የሚል እምነት አለኝ። በተረፈ ደግሞ ሐሳባችሁን እናንተ ጨምሩለት። ከዚህ በመቀጠል እስኪ ይቅርታ ያለውን ነገርና ኢቢኤስ ላይ መስራት ፈልጋለሁኝ ተቀበሉ ይብሏል። ሙሉ ቪዲዮ ላስደምጣችሁ። ሶፎንያስ ዋሲሁን ነኝ፣ የኢትዮጵያ ቴሌቪዥን። ይቅርታ አድርጉልኝ። ሶፎንያስ ዋሲሁን ኢትዮጵያ ቴሌቪዥን። ኢዮሲ ቴንክ ዩ ሶ ማች እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። ብያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን ነው እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ፣ ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ሲሆን በእውነት በጣም አዝኛለሁ። ጥሩ ሰው ነው። ለራኪብ መንኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ሲሆን ራኪብ ጎበዝ ሆነሽ ማለት ነው። እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነውና ቅድም የባይፖላር ተጠቂ ሆኛለሁኝ ሲል ነበረ። ዛሬ ንግግሩ ግን ስታዩት ተመልሶ አለ።
እጅግ በጣም ደስ ይላል። ሰው እንደዚህ ተመልሶ ማየት ወደ ቀልቡ እኔ ያልተመቸኝ ነገር ያችን መጀመሪያ ላይ ያሳያችኋት ጀስቲፋይ ሊያደርግባት የሞከራት መንገድ ብቻ ነች። ስለ ኢቢኤስ ባለቤት ስለ አማን ፍሳጽዮን መለየትም ሀዘኑን ምናምን ሁሉ ገልጿልና የኢትዮጵያ ሕዝብ ይቅር ካለኝ እመለሳለሁ ብሏል። ኢቢኤስ እኔ ቴሌቪዥን ብዙም አልከታተልና እይታው ቀንሷል እንዳስፋው ከሞተ በኋላ አይ ዶንት ኖ ሀሳባችሁን ኮሜንት ላይ አጋሩኝ። ቀጣይ ቪዲዮ ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነውና በቅድም ምድሹ ያላት አባይ ቲቪ ላይ በኢቢኤስ ነውና ኢቢኤሶች እኔን ብትቀጥሩ ቀጠሩኝ ያዋጣችሁ። አንደኛ ንግግር እችላለሁ፣ ሁለተኛ ትንሽ ካገገምኩ መልከኛ ነኝ፣ ሰውነቴም ጥሩ ነው፣ ሱስ አረግ ያምርብኛል፣ እደንሳለሁ፣ ጌም እወዳለሁ። በጣም ቀላል ስራ ነው። ውበትንማ እኮ አየን እኮ መልከኛ ነኝ ብሏል። እውነቱን ነው። የሰው ልጅ ውበት እንዴት እንደሚከዳቸው አያችሁ። አንዳንድ ጊዜ ከማህበረሰቡ የወጣ እና ሱስ የት እንደሚያደርሰን ከሰውነት ነው የሚያወጣን። ቅርብ ጊዜ የሆነ ቪዲዮ እንደውም ታለቀው አይታችሁታል አይደል? አሁን ትንሽ ይሻላል መሰለኝ። ሰውነታችን ባዳ ነው። ኢቢኤስ ኢትዮጵያ ቴሌቪዥን 6 ዓመት ነው የሰራሁት። በነገራችን ላይ እሑድን በኢቢኤስ ተወዳድሬ ነበረ ከዳንኤል ተገኝ ጋር። ዳንኤል ተገኝና እኔ ለመጨረሻ ዙር ደርሰን እንደውም ሰውነትህን በማንች ሳራ ትባላለች የሰው ሀብት አስተዳደሯ የኢቢኤስ ማለት ነው። እና ምን አለች መሰላችሁ ዳይት ምንድነው ምግብ አመጋገብህን አስተካክልና ትንሽ ሰውነቴ ቦርጫም ስለነበርኩ ማለት ነው ትንሽ ከዛ በኋላ እንትን ትላለህ ምናምን ብላኝ ነበረ። ከዛ ያው እንግዲህ ዳንኤል ተገኝ ታዋቂ ስለሆነ እሱ እንትን አደረገ አሸነፈ እና ገባ። ግን ደግሞ ዳንኤል ኢቢኤስን ታውቁታላችሁ፣ ከሱ ጋር ተወዳድረን ነበር ነው የሚለው። ፈጣሪ ከእንደዚህ አይነት ሱስ ከመጥፎ ነገር ይጠብቃቸው። አብሮት ያሉት እያያቸዋቸው ነው፣ ዝም ብሎ ነው እያዳመጡት ያሉት። እሱ በጣም ያወራል። ይህ ነገር የተወሰነ ስለቆየም የውስጣችሁን ማንጸባረቅ አሁን ላይ ከሱሱ በእርግጠኝነት ካገገመና ከተወው በእርግጠኝነት ነው የምነግራችሁ ልጁ ልምድም ስላለው አሁንም ትልቅ ቦታ መድረስ ይችላል። ሱስ በቃ የምትፈልጉትን እንዳትሆኑ የሚያደርግ ትልቅ መጥፎ ነገር ነው። ይህ ለብዙዎች ለበርካቶችም ትምህርት ይሆናል ብዬ አስባለሁኝና የተያዝንበት ሱስ እንግዲህ የተለያየ ሊሆን ይችላል። እሱ ደግሞ እጅግ በጣም መጥፎ ነው፣ ከማህበረሰብ የሚያገል እግዚአብሔር ምሮኛ ነው እያለ ያለው እንግዲህ እስከ መጨረሻው እግዚአብሔር እንዲምረው የኔም መልካም ምኞቴ ነው። በተረፈ ትዝብታችሁን ኮሜንት ላይ አጋሩኝ። በሌላ ቪዲዮ እስከምንገናኝ እወዳችኋለሁ። ቻው።